አራተኛው ስቴፕ ዲጂታል ፕሮፋይል ክሬት ማድረግ ነው። ይሄ እናንተ ወይም የቢዝነሳችሁ ዓለም አቀፍ መታወቂያ ወይም ኢሜጅ ነው። ስለዚህ እነዚህ ነገሮች ማድረግ ይጠበቅባቸዋል። ክሊን ካምፓኒ ፕሮፋይል፣ ባየርስ ኦንላይን አይተው ሊረዱት የሚችሉትና ካች የሆነ የካምፓኒ ፕሮፋይል ያስፈልጋቸዋል። ቢዝነሳችሁን ዲጂታሊ ሪፕሬዘንት ማድረግ አለባችሁ። ሌላው ደግሞ ፕሮዳክት ስፔሲፊኬሽን ሺት ማዘጋጀት አለባችሁ። ፕሮፌሽናል ፎቶና ቪዲዮዎችም የግድ ያስፈልጓቸዋል። ኤክስፖርት የምታደርጉት ምርት ፎቶና ቪዲዮ ፕሮፌሽናል በሆነ መንገድ የግድ መያዝ አለባችሁ። ትልቅ ዌርሃውስ ወይም ደግሞ ቢሮ አያስፈልጋችሁም። ቆንጆ አድርጋችሁ ቢዝነሳችሁን ዲጂታሊ ፕሬዘንት ካደረጋችሁ በቂ ነው። አምስተኛው ስቴፕ ባየርስን ወይም ገዢዎችን ኮንታክት ማድረግ ነው። ገንዘብ ወይም ደግሞ ባየርስ ወደሚገኙበት መሄድ የግድ ይላቸዋል። እነዚህን ሳይቶች ቼክ አድርጉ። አሊባባ፣ ትሬድኪ፣ አፍሪማርት። ፕሮፌሽናል አውትሪች ደግሞ እንዲኖራችሁ ሊንክድኢን፣ ኤክስፖርት.ጂኦቪ ሊስቲንግ ቼክ አድርጉ። ፐርሰናል አውትሪችም ሌላው ጠቃሚ መንገድ ነው። በቀን ውስጥ እስከ 10 ባየርስ ኮንታክት ማድረግ ትችላላችሁ። ስድስተኛው ደግሞ ኔጎሽዬሽን ወይም ድርድር ነው። ተርምስ ኤንድ ኮንዲሽንስ እዚህ ጋር ነው የምናገኛቸው። እያንዳንዱን ተርም በጥንቃቄ ማየት ይኖርባቸዋል። ስለ ፔመንት ተርም፣ ስለ ኢንኮተርም እንዲሁም ሌሎች ነገሮችን በጥንቃቄ ማየት ይኖርባቸዋል። እዚህ ላይ በትንንሽ ትዕዛዞች ለመጀመር ሞክሩ፣ ምክንያቱም በትንሽ ሪስክ ትልቅ ትምህርት ማግኘት ስለምትችሉ። ሰባተኛውና የመጨረሻው እቃውን መላክ ወይም ሺፕ ማድረግ ነው። የመጨረሻ ስቴፕ ነው። እቃውን ለኤክስፖርት ካዘጋጃችሁ በኋላ አስፈላጊውን ዶክመንቶች እንዲሁም የከስተምስ ፎርማሊቲ አሟልታችሁ ወደ ውጭ የምትልኩበት የመጨረሻ ስቴፕ ነው። እዚህ የመጨረሻ ስቴፕ ላይ ታማኝ ፍሬት ፎርዋርደር መጠቀም እንዳትረሱ። የጉምሩክን ውስብስብ ፕሮሰስ ሃንድል የሚያደርጉላችሁ እነሱ ናቸው። እናንተ ሴልስ ወይም ዋና ስራችሁ ላይ ትኩረት እንድታደርጉ ያግዟቸዋል። እዚህ ስቴፕ ላይ ከደረሳችሁ ዶንት ወሪ፣ ትሩፓዝ ሎጂስቲክስ ሊያግዛችሁ ይችላል። ኮንታክት አድርጉ።